የኪራ የድሮ ፍቅረኛው ቬሎ ለማምጣት እንጋባለን ብሏት ስለነበረ ቬሎ ለማምጣት ወደ ዱባይ እንደመጣች ባወቀ ሰዓት ነበረ ሀያትን በአባቱ ግፊት እንዲያገባት የተገደደው። እናም እሷን ግን እንደማይፈልጋት እናትየዋ ደግሞ የምታውቅ ይመስላል። ግን ይችኛዋን በግፊት ስለሆነ ሀያትን የማጎሪያ ቤት አስገብቶ እያጎራት ሲሆን ማንም ሰው ማግባቴንና መዳሬን ማወቅ የለበትም። ገንዘብ ካገኘውና ሀብታም ከሆንኩኝ በኋላ ደግሞ እችኛዋን ስትመጣ አገባታለሁ፣ እችን ግን አርቀን እንጣላት እያለ ለእናቱ ሲነግራት፣ እናቱ ግን አባት ከመጣ የት ሄደች? ምክንያቱም በየደቂቃው እየደወለ ምራቴ እንዴት ናት የሚለው አባትህ በመጣ ሰዓት ቢጠይቀን እየታደረግናት ልንል ነው። ስለዚህ ሁላችንንም ሲኦል ውስጥ ነው የሚከተን። እንደዛ ማድረግ የለብንም። ግን ለተወሰነ ጊዜ መቀመጥ እንዳለባትና መቆየት እንዳለባት ስትነግረው እሺ በማለት ይስማማል። ቁጭ ብለው ከእናቱ ጋር በሚያወራበት ሰዓት ቆይ እናቴ የተወሰነ ሰዓት ብቻዬን መሆንና ራሴን ማዳመጥ እፈልጋለሁ ሲል ወደ ሳሎን ይሄዳል። በዛን ሰዓት ነበር የድሮ ፍቅረኛው በርም ሳታንኳኳ ከፍታ የሳሎኑን በር የገባቸው። ሲያያትና ሲታየው እጅግ ደስ በሚል ፈገግታ የኔ ቆንጆ እንዴት መጣሽ? እንዴት ሳትደውይልኝ ዛሬ እንዴት እዚህ ተገኘሽ? ሲላት ምን ነው መደወል ነበረብኝ እንዴ? ለነገሩ ሰርጋችን ደርሷል፣ በቃ የዓለማችን ጊዜ ደርሷል ብዬ ደስ ብሎኝ በደስታ ቬሎ ለማምጣት እኔ ወደ ዱባይ ሲሄድልህ አንተ እንዴት እንደዚህ አይነት ስራ ትሰራለህ? በጣም ባለጌ ነህ፣ ነውረኛ ነህ፣ የሰው ልክ የማታቅ ነህ በማለት ስትናገረው እባክሽ እንደዚህ አትበኝ፣ እኔ ምንም የማውቀው ነገር የለም፣ ይሄ ሁሉ ነገር እየሆነው በእኔ ሳይሆን በቤተሰብ ግፊት ነውና እባክሽን ተረጅኝ ቢላትም እና ደውል መናገር ሁሉ ትችል ነበረ። ግን ደግሞ እኔ ቬሎ ላመጣ እንደሄድኩኝ እያወቅ ሰርጌ ደርሷል ብዬ ቬሎ ለማምጣት በምሄድበት ሰዓት ስመለስ ቬሎ ለሰርጌ ይዤ ለሀዘኔ እያደረከው እመነኝ፣ እኔን እንደዚህ እንዳደረከኝ አንተን ደግሞ ጫወትብሃለሁ ስትለው እናቱ የመኝታ ቤት በር ከፍታ ወደ ሳሎን ትመጣለች። ውይ ቤሪ የኔ ቆንጆ እንኳን ደህና መጣሽ፣ ደህና ነሽ ወይ ስትላት ደህና ነኝ፣ ደህና ብሆን ባልሆን እንዴት የኔን መሄድ አይታችሁ ልጁን ትድሩታላችሁ? ስትላት ውይ የኔ ቆንጆ በነገራችን ላይ ኪራ ልጄ እኮ አይወድሽም፣ ክሬስ እኮ አይወድሽም የኔ ልጅ፣ እሷን ለጊዜ ማሳለፊያ እንጂ በፍጹም ለትዳር አልፈልጋትም ሲል ከዚህ በፊት ነግሮ የነበረ ስትለው ምን እማዬ እባክሽን አቁም ይሄ ንግግርሽን፣ በፍጹም እኔ እንደዚህ አይነት ነገር አላልኩኝም፣ አልተናገርኩም እመኘኝ ቢላትም በፍጹም እንደዚህ አይነት ነገር ብትልም ባትልም አይደንቀኝም። አሁን ነገሮቹ ሁሉ ተበለሻሽተዋል። እመነኝ አሁን ዛሬ እኔን እንደዚህ ያደረከኝን ደግሞ በምን አይነት መልኩ እንደምመልሰው ብድሩን እመነኝ ታያለህ፣ በቅርቡ ጠብቀኝ ስትል ዝታበት በሩን ከፍታ ዘግታበት ትሄዳለች። እናትና ልጅ እያወሩ ያለ እናትና ልጅ የሚያወሩት ስለ ሳያትና ስለ ሳይመን ሲሆን ሳይመንና ሀያትን እንግደልና አርቀን እንወሩራቸው እንጣላቸው እያለሱ ሲነግራት በር ተዘግቶ ስለነበር በር ስር ተለጥፋ ታዳምጣቸዋለች። ማርታ የምታዳምጠው ሳይመንን እንዳበደና መድኃኒቱን ግን እየወሰደ ነው። ግን ደግሞ ዛሬ ትናንትና የሰጠውት መድኃኒት የስሜት መቀስቀሻ ስለነበረ ሳያትን ይደፍራታል ወይም ብቻ የሆነ ነገር ያደርጋታል ብዬ አስቤ ነበረ። ግን ደግሞ እንዳየሁት ከሆነ ከሲሲቲቪ ካሜራ ጋር ምንም ነገር እየተፈጠረ ነገር የለም። እሱም ዝም ብሎ ተኝቶ ነው ያደረው እናቴ፣ እሷም እንደዛው። ስለዚህ ምንም የተፈጠረ ነገር የለም። ምናልባት የሰጠኸው መድኃኒት ትክክል ላይሆን ይችላል ስትለው እናቴ እኔ ራሴ እኮ ነኝ የሰጠሁትኝ፣ ምን ሆነሻል? እዚሁ አምጥቼ ቁጭ አድርጌ ራሴ ነኝ ያበላሁት ያጠጣሁት፣ መድኃኒቱንም ራሴ ነኝ የሰጠሁትኝ። በፍጹም እንደዛ አይደለም ሲላት ታዲያ ምንድን ነው ነገሩ? በፍጹም እኔ ምንም የማውቀው ነገር የለም። ይሄ ተረገመ ምን እሱን ልጅ እናቱ ማን እንደሆነች ማወቅና በቅርቡ ደግሞ እሷን መጠየቅ ይኖርብኛል። ለማንኛውም ሁሉንም ለኔ ተወው ስትለው ማርታም በቃ በሩ ሊከፍቱት ነው በማለት ጥላቸው ዘወር ትላለች። ወደ ክፍሏ ከሄደች በኋላ ማርታ ወይዘሮ ሰብለ ወደ ማርታ ክፍል ሂዳ ማርታን ስታፋጥጣት ማርታ አንቺ የምታውቂው ነገር ይኖራል፣ ምክንያቱም አንቺ እዚህ ቤት እየመጣሹ በልጅነትሽ ነው፣ ልጁ ነሽ፣ የዚህ ቤት ሰራተኛ ነበርሽ። እናም የሳይመን እናት ማን እንደሆነች የኔ ባል ምን አይነት ሰዎችን ወደዚህ ቤት ይዞ እንደሚመጣ ምን አይነት ሰዎች እንደሚመጡም ታውቂያለሽ እና የሚመጡትን ሰዎች አንድ ባንድ እንድትነግሪኝና ማወቅ እፈልጋለሁ፣ እባክሽን ንገሪኝ ስትላት
ማርታ ግን እኔ በፍጹም የማውቀው ነገር የለም። ምክንያቱም እኔ ሰራተኛ ነኝ። የሚወጣ የሚገባው ሰው ማን እንደሆነ የማውቀው ነገር የለም። እርግጥ አዎ እዚህ ቤት ብዙ ጊዜ ቆይቻለሁ። ብዙ ሰዎችም ይመጣሉ። ግን ማን እንደሆነ ማን ከማን ሴት ወንድ ምን አይነት እንደሆኑ የማውቀው ነገር የለም። አንቺ እዚህ ቤት ቆይተሻል። ምንም ብትይኝ አላምንሽም። ስለዚህ አንቺም የእነሱን እጣ ፈንታ ትካፈይና እውነቱን ትናገር ይሆናል ማለት ነው ስትላት እትይ እባክሽን እኔ የማውቀው ነገር የለም። እኔን ተይኝ። እኔ ስለ ሳይመን የማውቀው ነገር የለም። ሳይመንን እኔ የማውቀው ሕፃኑ ሆኖ እዚህ ቤት መጥቶ ነው። ለዛ ነው እንደ ልጅ አቅርቤ የምንከባከበው በልጅነቱ ስላገኘሁት ነው። እናም እባክሽን ብትላትም አይ በፍጹም የለበትም ማርታ መኘኝ፣ እውነቱን እንድትነግርኝ እፈልጋለሁ። የሳይመን እናት ማን ናት? የት ናት? ወዴት ናት? ምን አይነት ሰዎችስ ወደዚህ ቤት እንደሚመጡ እንድትነግርኝ እፈልጋለሁ። ምክንያቱም ስለ ባሌ ሚስጥር የምታውቂው አንቺ ነሽ ስትላት እኔ ምንም የማውቀው ሚስጥር የለም፣ እኔ ሚስጥር የለኝም በማለት ትናገራለች። ማርታ አሁን ላይ የጨነቃት ይመስላል። ሳይመን የማርታ ልጅ እንደሆነ ግልጽ ነው። ግን ደግሞ እኔ ነኝ ለማለት በፍጹም አይሆንም። እኔ ነኝ ብዬ ብነግራቸው ድምጽ ማጤን ነው የሚያጠፉት። እንኳን እኔን አይደለም ልጄን ራሱ ድምጽ ማጡን ያጠፉታል። እችን ምስኪን ልጅና ይሄን ልጅ እንዴት አድርጌ ማውጣት እንዳለብኝ አሁን ነው መጸለይ ያለብኝ። አባታቸው ቶሎ ቢመጣና ከዚህ ጉድ ቢያወጣቸው። ምክንያቱም